አልከፈሉም አንድ አመት እንደውም አሁን አመት ነው እና የሚሰጡት ምክንያት በቃ ነገ እሺ እንደ ዛሬ ሳምንት ከአመት በፊት ሰው አንደኛ ሰርግ ሲደግስ ባጀት ይዞ መሆን አለበት አንተ በሰው ኪሳራ እኮ ልትደግስ አትችልም አንተ ያኔ ጥሩ ጊዜ ያሳልፋል ተደስተሃል ጨፍረሃል ሌላው ሰው ያ ኮምቢኖርበት ሰው ነው ቤት ዲኮር የምታረጋው ልጅ ወይም የሚያረጋው ልጅ ስራው ነው እኮ ስራው ያንን ዲኮር አድርጎ በሚያገኘው ገንዘብ ልጆቹን ማሳደግ ነው ትምህርት ቤት ልጆቹን ይልካል የቤት ወጪ ያለበት ሞርጌጅ ይከፍላል እንዴት ነው አንድ አመት ሙሉ የሰው ገንዘብ ማትከፍለው ምክንያት እየሰጠ እንደውም ወደ በኋላ ላይ በተረጋጋሚ ጥያቄው መጠየቅ ሲጀምሩ እንዴ ሲሪየስ ይሆነ መጣ ነገሩ ከ2000 ብር በላይ ነው በነገራችን ላይ ጠይቆ ምን ማለት ጀመሩ ሰዎቹ እንግዲህ አሁን እንዴት ሰዎች የሆነ ቦታ ሲደርሱ እጥፍ ማለት እንደሚጀምሩ ለነገሩ እኮ እንደውም የተሰራው ዲኮሬሽን ብዙ ሰው አልወደደውም ነበር እና ከመት በኋላ ነው አላ ሰው እንደማወደው አሁን ነው ትዝ ያለ የዛ ጋር ጨፍረ ዋው ሲያምር ምናምን ተብሎ አልቆ ቴንኪው ምናምን ተብለ ከዛ አሁን ላለመክፈል የሆኑ ምክንያቶች እንግዲህ አንደኛ ይሄን እንግዲህ የምታረጋው ምንድነው የራስ ሰው ላይ ነው አሁን እኮ ጥፋቱ እኮ አንደኛ ራስ ሰው ላይ ነው የምታረጋው ሁለተኛ የምታረጋበት በምንም አይነት መመዘኛ ትክክል አይደለም 2000 ብር ቀላል ገንዘብ አይደለም ለምን 20 ብር ረሳው ነው አይደለም መጀመሪያው ነው ያለ አቅም እዛ ነገር ውስጥ አለመግባት ራሱ ኮሚትመንቱ ራሱን መፈጸም አለባቸው ሌላ ሰው ቢሆን አንድ አመት ይጠብቃል አሁን ፈረንጅ ቢሆን አንድ አመት ይጠብቃል ያን ነበር ለማየት ቀጥታ እስር ቤት ነው ቀጥታ ክስ ነው አዎ ስሞል ኮርት አለ ካልከፈልክ ስምምነት እስካለ ድረስ እንደው ልጆቹ ስምምነት አላቸው ምናልባት አድማጮች የተስማሙበት ወረቀት አለ ካሉ አላቸው ስምምነት ልጅቷ ፍርድ ቤት መውሰድ ትችላለች ግን እስቲ እንደው መጨረሻው ላይ ብለ እሷም ይሉን ተይዟታል ለምን የራሷ ሰዎች ስለሆነ ግን አንተ የራስ ሰው ነው ብሎ አንድ ሰው እንዲህ ኤክስትራ ማይል ሲሄድልህ አንተ ደግሞ አድቫንቴጅ ልትጠቀምበት አይገባም ምን ይመስላል ሐሳብ አለ እዚህ ላይ አቤል እንግዲህ እየሰሙን ከሆነ እንግዲህ ገንዘቡን ከፈለ አዎ ይሄ ምንም እንትን የሚል አይደለም ባሁን ተስማሙና በተርም ካለ ጊዜ በአንድ ጊዜ 2000 ብር ይከብዳ ካላችሁ ይቅርታ ጠይቃችሁ ከነወለዱ ግን በቃ በየወሩ 400 500 አርገን በ4 ወር በ5 ወር እንከፈል ተደምቋል እኮ አልቻልንም አቅምም አይለንም ብሎ ኔጎሼት ማድረግም ይቻላል ልክ ነው ፍርድ ቤት ነገር በይሄ ከነቀጣቱ ነው የሚያስከፍለው ሌላው ነገር እዚህ ጋር መነሳት ያለበት ነገር አንድ ሁሉ ጊዜ ምሳሌ መጥቀስ በጣም ጠቃሚ ስለሆነ ነው አንድ ሰው ቶ የሚያረጉ ኢትዮጵያኖች አሉ በብዛት በተለያየ ከተማ አንዳንድ ጊዜ ምን ያጋጥማል 20 ማይል ምናምን ቶው እንዲያረጉ መኪናቸውን ይጠራሉ ልክ እዛ ሲደርሱ የጠራቻቸው ልጅ ስልክ ላይ ነች ልክ እዛ አጠገባቸው ወይ መጣ እንዴ እደውልልሃለሁ ብዬ ወንድሜ እኮ ታዩ መኪናውን እዛው ነው መጥቼ ወስደዋለሁ አለኝ አለሻው ጥሩ ካለሽም እኮ ምንም አይደለም ይወሰደው ግን ያው መቼም አንዴ መጥቻለሁ 20 ማይል ነድቼ እንግዲህ የጋዝም ቢሆን ያው መክፈል ይኖርብሻል የተወሰነ እንዴ እኔና አልኩ እንዴ ደውላ ተረጋግጠም ነበር እኔ እኮ ለምን አልደወልሽልኝም ስልክ ላይ ሆኜ ነው አሁን ምን ይመጣል መሰለ በጨርሻ ላይ እኔ እንደዚህ ከሆነ ሰው ለምን ከኛ ሰው ጋር ያበቃ ሰው ነው ኢትዮጵያኛ ሰው ነው በየንዲማ ባላረገስ ፈረንጆች አይከራከሩ ይሰከፍል ሌሎች አይከራከሩ ስለ የራሳችንን ባለማዎች ማሸሽ እንጀምራለን እንደም አንድ ጓደኛ አለኝና እንዴ ቶትራክ የሚሰራ የኛን አበሾቹናም ደውለው ስጠሩለት አማርኛ ላወራም እኔ እዚህ ሀገር ዜጋ ነኝ ነው የሚለው ምክንያቱም ብዙ ጊዜ ጭኖላቸው ካደረሰ በኋላ ወይ ሌላ ጊዜ እንስጥ ሳንቲም አላስኩም ይሄ እንደዚህ ያሉ ብዙ ጊዜ ስለሚያስቸግሩት አይናገራቸውም እኔ የዚህ ሀገር ሰው ነኝ ነው የሚላቸው እንደውም ይመስላል እሱም የዚህ ሀገር ልክ ተከፍሎት ምናምን ከጨረሰ ይሄው ካርዴ ብሎ በአማርኛ ተናግሮ ይሰጣቸዋል ማለት ነው በቃ ምንም አሁን እሱ በቃ የራሱ ዘር የተጠቀለ ማለት ነው እና ለሁሉም ግን መፍትሄ አለው እኮ መፍትሄው ምንድነው በቃ ቢዝነስ ነው ሲሪየስ መሆን ነው ዋጋ መቀነስ መስማማት ያለ ነው ግን ስራ ነው በቃ ከፈለ ተሰራለታል ካልከፈለ ተሰራለተም ከዛ ደግሞ እሱ እኮ እንዲህ ነው ብሎ ያው የተለያየ ስም መስጠት ደግሞ እንዲህ ይቀጥላል ግን እሱ ላይ ያሳስብ አይገባም ሰው በስራው ነው የሚታወቀው ስራውን ባለሙያውም በቃ አክብሮ ፕሮፌሽኑን ጠብቆ እንዲህ ነው በነጻ እስቲሜት አድርግልኝ ብሎ አንተ 10-15 ማይል ሄደህ ይሄ የሚያወጣው ይሄን ያለው ብለው አይ በቃ አንተ ጋር አላሰራም እንደው ምን ያልፈልግም ካለ የመጣበትን ነገር አስበ ሳይጠይቅ ራሱ እንደው የራስ ሰው ስለሆነ ሞር ማድረግ አለባት ለሌላው ከምታረገው አናገ እኮ ፈረንጅ ወይ አሜሪካ ሆኖ 400 ብር ብሎ ምንም የማትከራከረው ነገር
የራስ ሰው 50 ብር ሲልህ ቀንስ እንጂ አንተ አብዳል እንዴ ምናምን አበሻ አይደለ ትላለህ እና አበሻ ቤተሰብ የለውም ቢል የለውም ይከፍለው እንደውም የኛ ቢል ይበዛል የራስ ሰው እንዲሆን እንደውም ቢቻል ከሌላው ጨምረን ነው መክፈል ያለብን ማሳደግ ማበረታታት ልናስተካክለው የሚገባ ነገር ብዙ ነው ለማንኛውም እንመለስበታለን ወደ ሌሎቹ ፕሮግራሞቻችን የምንሻገርበት ሰዓት ላይ ደርሰናል አድማጮቻችን ከአድማስ ጋር ስለሆናችሁ ደስ አለን ኑሩልን አሁን በአትላንታ አቆጣጠር ከቀኑ 3 ሰዓት ነው የሁለተኛ ክፍል ፕሮግራማችን ላይ ደረስን መልካም ቆይታ ከናንተ አድማስ ሬዲዮ ጋር አድማጮቻችን ስለምታዳምጡን ከልብ ስናመሰግን ከኛ ጋር የምታሳልፉት ጊዜ እንደማይባክን በማረጋገጥ ነው አድማስ ሬዲዮ የርሶና የቤተሰቦ ነው አድማስ ሬዲዮን ባዳመጡ ቁጥር ቢያንስ 1 ብር ለአድማስ ብለው በማስቀመጥ ይደግፉን እየተዝናኑ እየተማሩ ከኛ ጋር ይዝለቁ ዛሬ ቀኑ ኦክቶበር 18 ወይም ጥቅምት 8 ነው ደስ የሚል ቀን ከአድማስ ጋር ይሁንላችሁ በዚህ ቀን በኢትዮጵያ ባንኮች የውጭ ሀገር ገንዘቦች በስንት እንደተመነዘሩ እንንገራችሁ አንድ የአሜሪካን ዶላር 19.93 ሲመነዘር ውሏል አውሮፓው ዩሮ 25.41 የእንግሊዙ ፓውንድ 31.85 የካናዳው ዶላር 17.55 የሳውዲ ሪያል 5.31 ሆነው ውለዋል ነዳጅ ካለፈው ሳምንት በ10 ሳንቲም ቅናሽ አሳይቷል የዛሬ ኦክቶበር 18 አማካይ የአሜሪካን ነዳጅ ዋጋ 3.13 ሆኖ ውሏል እንግዲህ ከ3.13 በታች ዋጋ ካያችሁ ጥሩ ዋጋ ነውና መኪናችሁ ቀይ እስካይበራ ሳትጠብቁ የቀነሰ ቀርታችሁ ለፉ አላስፈላጊ የነዳጅ ብክነት ሳይታወቅ ኪስ ይጎዳልና በተቻለ መጠን መኪና በጋራ በመጠቀም ነዳጅ ቆጥቡ ከአንድ አካባቢ ተመሳሳይ ቦታ የምትሄዱ ከሆነ ተነጋግራችሁ አንድ ሳምንት አንዱ በሚቀጥለው የሆናችሁ በጋራ ብትሄዱ ከነዳጅ ቁጠባ በተጨማሪ ለማህበራዊ ህይወታችሁ ይጠቅማል መኪናችሁ በየጊዜው ማስመርመርና አላስፈላጊ የሆነ ጭነት ከመኪናችሁ ማስወገድም ለነዳጅ ቁጠባ ጠቃሚ ነው በድጋሚ ደስ የሚል ቀን ይሁንላችሁ አድማስ ሬዲዮ አንድ ታዋቂ የሙዚቃ ሰው ደስ የሚል ስጦታ አግኝቷል ህይወቱን የለወጠበት ስጦታ ነው እንነግራችኋለን ማን ነው ኢትዮጵያዊ ታክሲ ሹፌር እና ዲያቆን ህይወቱ ማለፉ ተሰምቷል እሱንም እንነግራችኋለን በአደባባይ ሲሳሳሙ የታዩት ታንዛኒያውያን ፖሊሶች ከስራ ተባረሩ ለምን እንዲሁም አዲስ አበባ በኢቦላ ፍራቻ የሆኑ ሰዎች የሆነ ነገር እያደረጉ ነው አከታትለን የምንነግራችሁ ነገር ነው በዚህ ሙዚቃ ትንሽ ዘና ካላችሁ በኋላ ነው አድማስ የእናንተ ሬዲዮ በሬዲዮ በስልክና በኢንተርኔት በመላው ዓለም ይተላለፋል ደስ የሚል ጊዜ በድጋሚ ብዙአየሁ ደምሴ way bay tarashi besmo nain meshin baydemo leberat yafet tawte tskaye patnate way bay tarashi besmo nain meshin baydemo leberat yafet
መጣወቴን ስትሰቃየኋት እናቴ ጎትጉቼ በግዳፍ ፈትጌ እናቴን አየኋት በእርሷን ፈልጌ ከከንፈሯ ሰማይ ከጥርሶቿ ድርድር ወተት ታዘንባለች ወደ ነፍሴ ምድር እንደናት ባይሽ እንደምዬ ፈራሁት በእናቴ መታወት እናቴን ማየት ጠራሽ ወይ በይናናይ ወይ በይ ስጠራሽ በስሟ ናናይን መስለሽኝ በየሟ በበሯት ያፈታወቴ ስትስቃየኋት እናቴን ወይ በይ ስጠራሽ በስሟ ናናይን መስለሽኝ በየሟ በበሯት ያፈታወቴ ስትስቃየኋት እናቴን እንኳን እንዲፈርታ ባምኔና ነፋሴ እንዲያውም እንዳው ነው ሰበበኛ ነፍሴ ሰው ደጇ ረፈደ ፀሐይዋን ጥበቃ ቤት ሆኜ ሊሞቀኝ አርፋ ስትስቃ ናናዬ ብዙአየሁ ደምሴ ነገ ኦክቶበር 19 ከ5 PM ጀምሮ አትላንታ ምን አለ ጥያቄ ቶሎ መልሱ አረረ እንደ ማቶ መለሰ ባከ ብዙዎቻችሁ መልሳችኋል ልክ ናችሁ ለሁላችሁም ግን ሽልማት መስጠት ያስቸግራል ልክ ናችሁ አረ ልክ ነው አንቺም ልክ ነሽ አረ ክላርክስተን ልክ ነው ታከር ስቶን ማውንቴን ወደ ካፕካውን አካባቢ ሁላችሁም ልክ ናችሁ የመለሳችሁም በሙሉ ልክ ናችሁ ኖርክሮስም አረ ሊልበር በደንብ ሰምታችኋል ማለት ነው ትክክል ነው ነገ ከ5 PM ጀምሮ ምን አለ መሰላችሁ ከበባው ገዳ በአትላንታ መጥቶ በጣም ጥሩ ጊዜ ከኛ ጋር ከሁላችን ጋር ያሳልፋል ከበባው ገዳ ኮሜዲያን በጣም በቃ እስካሁን ያጠራቀማችሁትን ሳቅ ነገ ታውጡታላችሁ ምናም ብሎ እንደው ምሎልኛል ሁሉ በስልክ አገኝቹ ግን ዛሬ ማታ
ስለሆነ የሚመጣው እዚህ ስቱዲዮ ላመጣው አልቻልኩም ዛሬ ማታ ነው አትላንታ የሚገባው ከስቱዲዮ ከወጣን በኋላ ስለዚህ ያልቻልና ይቅርታ ብሏል ያው በኮኔክሽን ፍላይት ምናምን ስለሚመጣ አይመቻችም በስልክም ለማቅረብ ለማንኛውም ግን ከነገ 5 PM ይጀምራል ፕሮግራሙ እናንተ ያው ከ4 ተኩል ጀምሮ አዳራሹ ጋር ተገኙ ላይን ኦፍ ጁዳ አዳራሽ ስቶን ማውንቴን ሜሞሪያል ድራይቭ ላይ ያለው 6202 ሜሞሪያል ድራይቭ ስቶን ማውንቴን ጆርጂያ ነው አዳራሹ ላይን ኦፍ ጁዳ ድሮ ፊልም በብዛት ይታይበት የነበረ ሰፊ ግቢ ነው ላይን ኦፍ ጁዳ 6202 ስቶን ማውንቴን ጆርጂያ ለቤተሰብ የሚሆን የእድሜ ገደብ የሌለበት ሁሉም ሰው መጥቶ ሊያየው የሚችል ልዩ የኮሜዲ ዝግጅት ነው ብዙ ጊዜ በቃ ዝግጅቶች ሁሉ እኮ ከተማ ውስጥ ለወጣቶች ነው እኛ እኮ እንደው ሌሎቻችን ማውጫ ሊመቸን አልቻለም ቤተሰብ አንድ ላይ ጠርቀም ብሎ ሄዶ ሊያይ አልቻለም የምትሉሉ ነገ የእናንተ ቀን ነው ስለዚህ ታይስቲ ነገኑና ጥሩ ጊዜ አሳልፉ በሳቅ ያው ሞተት ተትላላችሁ ከበበው ገና ስታዩት ሁሉ ነው መሳቅ የምትጀምሩት መጨረሻ ላይ ከከበበው ጋር ፎቶም ልትነሱ ትችላላችሁ እዛው ትኬቶች እየተሸጡ ነው እዚህ አትላንታ በዳልማር ሱቅ በየሽማርት በየርስማርትና በኤልሳማርት ትኬቶች አሉ ቀድማችሁ በትገዙ ጥሩ ነው 20 ብር ነው ቀድማችሁ ከገዛችሁ ትኬቱ 20 ብር ነው ግዙና ዘና በሉ ከከበበው ጋር ነገ እሁድ እዚህ አትላንታ ከ5 PM ጀምሮ በላይን ኦፍ ጁዳ አዳራሽ ቀደም ብለን በሰጠነው አስተያየት ባነሳናቸው ሐሳቦች ላይ የተለያዩ አስተያየቶች ተቀብለናል ኤደን ከዚህ ከአትላንታ ያነሳችሁት ሐሳብ ጥሩ ነው ቢዝነሶቻችንን መደገፍ ብቻ ሳይሆን ለስራቸው ዋጋ መስጠት ያስፈልገናል ነገር ግን እነሱም ስራቸው ማክበር አለባቸው ለምሳሌ እኔ ለአንድ ዝግጅት ውል ከተዋዋልኩ በኋላ ወይም ያው ብዙ ጊዜ በቃል ነው ከተነጋገርን በኋላ ዝግጅቴ አንድ ቀን ሲቀረው ዋጋ ጨምረውብኝ እኔ ሁለተኛ እንደውም ራሴ ድሮስ በሰራው ዘመዶቼ ሰብስቤ እኔ ሌላ ቦታ ምን አስከረም ተማርሬ ያለቀስኩበትን ጊዜ አስታውሳለሁ ብላለች ትክክል ይሄም ተገቢ አስተያየት ነው ባለማዎቹ ጊዜ በእነሱ በኩል የሚደርሰውን ችግር ስንናገር ከነሱ አካባቢ የሚመጣውንም ችግር መጠቀስ ያለበት ነው ስለዚህ ሁሉም ሰው ፕሮፌሽኑን እንደ ፕሮፌሽን አክብሮ ነው መስራት ያለበት ባለቀ ሰዓት ዋጋ መቀየር ወይ ከተዋዋሉት ውጭ ሆኖ መገኘት የማይሰሩትን እሰራለሁ ብሎ መናገር ይሁሉ ለስራው ተገቢ አይደለም እንደዚህ ደግሞ የሚያረክሰው ራሱን ነው የሚጎዳው ሁልጊዜም ቢሆን በእኛ ኮሚኒቲ ውስጥ ተመሳሳይ ስራ የሚሰሩ ከሁለት በላይ አሉ በብዛትና አንዱ ጥሩ ካልሰራና በርግጥ ጥሩ ያልሰራ መሆኑ በግልጽ የሚታወቀው ነው ሌላኛው ጋር ነው ሰው የሚሄደው ስለዚህ ለራሱም ሲል ነው አንድ ቢዝነስ መስራት ያለበት ቁም ነገሩ ግን ምንድነው ውል ስንዋዋል ሰርግም ይሁን ወይ ሌላ ነገር ስንዋዋል በወረቀት ይሁን ጋራዦቻችን መኪና ልናሰራ ስንሄድ ኢትዮጵያውያን አስቀድመን ዋጋ እንናገር አንዳንድ ጊዜ ዋጋ ሳይነጋገሩ ስራው ይጀመርና በኋላ ላይ ጦርነት ነው ከዛ ያለፈ በቃ ያው እንደማው ነው መኪናው ሊሰጠን ሙሉ ይችላል ወይም ደግሞ ክፈል የተባለው በጣም ይበዛበትና ከአቅም በላይ እንደከፈልን ተሰምቶ እንማረራለን ግን እዛው ውስጥ ማንገባው ምንድነው ብልሽቱ ይሄ ነው ይሄ የሚያስወጣው ይሄ ነው ይሰራላችሁ አልተስማማላችሁ አትስማሙ እንስማማለን እንኳን ካልን በኋላ በወረቀት መሆን አለበት ወረቀት ላይ ይሄ ነው ይሄውና ልክ እንደ ኢንቮይስ ስራው ይሄ ነው የሚከፈለው ይሄ ነው መኪናውን ከመወሰዳችሁ በፊት ያው ከፍላችሁ የምትወስዱት በቃ በግልጽ ሲሆን ጥሩ ነው ሰርግም ስንዋዋል ፎቶግራፍ ለማንሳት ይሁን ኬተሪንግ ለማድረግ ለምሳሌ ኬተሪንግ ለማድረግ አይነቱ ጭምር ስንት አይነት እንደሆነ ብዛቱ የአይነቶቹ ዝርዝር ለስንት ሰው እንደሚበቃ ዋጋው ስንት እንደሆነ በዚህ ሰዓት ሄዶ መደርደር እንዳለበት ኃላፊነቱ የነሱ ይሄ ነገር በሙሉ ተጽፎ ፎርም ማዘጋጀት እኮ ነው ቋሚ ከዛ በስክሪፕቶ ነው የሚሞላው ሌላ ነገር ሁለቱም ወገን ይፈርምበት በወረቀት የሆነ ነገር ብዙ ጊዜ አያጨቃጭቅም ወይም እንትን ለማድረግ ያስቸግራል ትንሽ የህግም ጥያቄ ስለሚያመጣ እንደው አንዳንዴ በቃል ነው የምትሰማው በስልክ እንደውም አንዳንዴ በስልክ እኮ ያልቃል ሁሉ ነገር በቃ 10 አይነት ነው ነገ ነው ፕሮግራሜ ልክ ነገ ሲደርስ 10 ብር ተበለ ከሆነ እንደ 15 እኮ ነው ያልኩሽ ቢባል በምን ይታመናል አዎ ወይም አይ ራሱን የቻለ ክርክር ነው ወይም ሰዓት ከሌለ የተባልከው ደግሞ ልትከፍል ነው ማለት ነው ስለዚህ በወረቀት ላይ ሁሉ ነገር ስምምነት በወረቀት ላይ ደስ ይላል በቃ 10 ብር ቢሆን ብናጠፋ ለ10 ብሩ ሪሲት ሲሰጠን ለሁሉ ነገር በወረቀት ላይ ሲሆን አንደኛ በቃ ፕሮፌሽናል መሆኑ ስራውን ማሳየት ነው በዛው
ሐሜትንም ያስወግዳል። ስለዚህ ከሁለቱም ወገን ያሉት ነገሮች ማስተካከል ተገቢ ነው። እነዚህ ነገሮች እንዲሁ በቀላሉ የሚያልቁ ስላልሆነ አልፎ አልፎ እያነሳን ብንወያይባቸው አይከፋም። ዓላማው እርስ በርስ የተደጋገፍን የተሻለ የንግድ ጸባይ ወይም ኢንቫይሮንመንት ለመፍጠር ነው። አቤላችን አንድ የሙዚቃ ሰው ደስ የሚል ነገር አገኘ እያልክ ነው። በጣም ያስደስት ነገር ነው። ሲነገረን ባከ ረጅም ጊዜ በኩላሊት ህመም ሲሰቃይ የነበረው ታዋቂው ደራሲ የግጥም ደራሲው ነው አበበ መለሰ በእስራኤል ሀገር በዳያሊሲስ ሕክምና ሲረዳ ቆይቷል እና በጣም አድራቂ ከሆነው ሳሚ ከሚባል በተደረገለት የኩላሊት ልገሳ የተሳካ ቀዶ ጥገና ተደርጎለት አሁን ባለ መረጃ መሰረት አቤ በመልካም ጤንነት ላይ እንደሚገኝ አረጋግጠናል። ደግነትና ፍቅር እንዲህ በስራ ሲገለጥ ምንኛ ያስደስታል። አሁንም የተሟላ ጤንነቱ እንዲመለስለት በጸሎት አንለያው። አቤ በጣም የሚገርም ነው። ምናልባት ከ6 ወር በፊት ሰው ነገርም አቅርበነው ነበር አድማጭ ላይ እዛው አልጋው ላይ ያለ ከእስራኤል ደውለን በቃ ያለበትን ነገር ነግሮን በቃ በሳምንት 2-3 ቀን ዳያሊሲስ ያደርጋል እንዴት እንደሚደክመው በቃ በጣም ተስፋ እንደቆረጠ በቃ በጣም በሚያሳዝን ሁኔታ ነበር ያወያየ ነው እና አገር ቤትም አርቲስቶች እንደዚህ ሙዚቃ ዝግጅት አድርገው ጥሩ ትንሽ ገንዘብ ሊያሰባስቡለት ሞክረዋል። እኛም የባንክ አካውንቱን ተናገረን ሰዎች እንዲረዱት ሞክረናል። አሁን ያ ሁሉ ነገር ደግሞ አልፎ በሁሉ ሰው ድጋፍ እስካሁን ህይወቱ ቆይቶ ማለት ነው የወጪው እየተሸፈነ አሁን ደግሞ እንደውም በኋላ ላይ ስንሰማ 5-6 ሰዎች ነበሩ ኩላሊታቸውን ለመስጠት ለአቤ ቃል የገቡት ግን ሲመረመሩ የአንዱ ነው ለሱ ማች የሚያደርግ ተደርጎ የተገኘውና በዛ የተነሳ መገኘቱ ብቻ ሳይሆን ኩላሊቱም ተቀይሮለት የተሳካ ቀዶ ጥገና ወይም የንቅለ ተከላ ይሉታል ንቅለ ተከላ ተደርጎለት ህይወቱ በመልካም ሁኔታ ላይ መገኘቱ በጣም ደስ የሚል ነገር ነው። ምናልባት ትንሽ የረፍት ጊዜ ካረገ በኋላ ከ2-3 ሳምንት በኋላ እኛም እናቀርበዋለን ደውለን ግን ህይወትን የሚቀይር ከሞት ወደ ህይወት ተመልሶ መምጣት ማለት ነው። እንኳን ደስ ያለ ብለናል። አበበ መለሰን ካላወቃችሁት ወይም ማታውቁት ከሆነ የኢትዮጵያ ውስጥ በጣም ምርጥ ነው የምትሏቸው ሙዚቃዎች በሙሉ ብታስቡ በተለይ ከመታመሙ በፊት አበበ መለሰ ነው በአብዛኛው ዜማውንም ግጥሙንም የሰራው። ለምሳሌ የኤፍሬም ታምሩ በርካታ ሙዚቃዎች አሉት ከድሮ ጀምሮ አይደል በጣም የሚታወቁ ከነ ጀማይነሽም ይሁን ሌሎቹ በቃ በሙሉ ከመጨረሻው በስተቀር ምናልባት የመጨረሻው ሊሆንም ላይሆንም ይችላል ያላቀም ግን በሙሉ የኤፍሬምን የሰራለት አበበ መለሰ ነው። እና ረጋኞ ራሽ ድሮ ይሄ እስኪ ዘለዘለል የተጫወቱበት ጊዜ ከዚያ ከባላ ጋር እነዛ በሙሉ እነ ሐመልማል አባተ መጀመሪያ አካባቢ የታለ ልጁ አካባቢ የሚጫወቱት ቴዎድሮስ ታደሰ የመጀመሪያ አካባቢ ያወጣቸው በጣም እስከዛሬ የሚያሳውቁት ሙዚቃዎች እነዛ በሙሉ ያበበ መለሰ ናቸው። መሐሙድ አህመድ በቃ በጣም በብዛት ሙዚቃዎችን የሚሰራው እሱ ነው። የታወቀ ሙዚቃ ሰው ነው። እንኳን ደስ አለ ብለናል። ለትንሂድ እስቲ አሁን ደግሞ ሳንዲያጎ አካባቢ አበበ ነኩሉ የተባለ የሳንዲያጎ ከተማ ነዋሪ ህይወቱ ያለፈው ባለፈው ኦክቶበር 9 ቀን ነው። ከተማው ኤንቢሲ ዜና አውታር እንዳለው አበበ የሚነዳውን ታክሲ ይዞ ለስራ እየሄደ ነው ከከባድ መኪና ጋር ተጋጭቶ ህይወቱ ያለፈው። የ53 ዓመት ሰው የሆነው አበበ አይኩን በሳንዲያጎ የቅዱስ ገብርኤል ቤተክርስቲያን ዲያቆን ሲሆን ባለ ትዳርና የሁለት ልጆችም አባት ነበር። አደጋ የደረሰበት ከሚኖርበት ቤት የ1 ማይል ከሚሄድበት ቤተክርስቲያን ደግሞ የ2 ማይል ርቀት ላይ ነው። ነፍስ ይማር ብለናል።
ያሳዝናል በጣም በመኪና አደጋ ሰው ሲሞት ያሳዝናል ያለ ጊዜ ነው ታንዛኒያ እንሂድ እስቲ በታንዛኒያ ምን ሆነ ፖሊሶች ናቸው ወንድና ሴት ፖሊሶች ለካስራ ላይ ናቸው ያው ጥበቃ እንግዲህ ምናልባት ወንድና ሴት አድርገው አንዳንዴ እኮ እንደው ለጨዋታም እንዲመች እንዳይሰለች ምናምን ብለው እንደዚህ ጾታ ቀላቅለው ያሰማራሉና በአጋጣሚ ሁለቱ ፖሊሶች ዩኒፎርም አድርገው በአደባባይ ያው እንግዲህ ይፋቀራሉ ማለት ነው ሲሳሳሙ ሌላ ፖሊስ ያይና ፎቶ ያነሳቸዋል እና ያየው ፖሊሱ ያነሳውን ፎቶ በተለያዩ ሶሻል ሚዲያ ላይ ማህበረሰብ ድረገጾች ላይ ለጠፈው ያንን አለቆች አይተው ግን ዝም አላሉም የፖሊስ ዩኒፎርም አድርጋችሁ በአደባባይ በመሳሳማችሁ ከስርዓት ውጪ ስለሆነ ሁለታችሁም ከስራ ትባረራላችሁ ብለው ሁለቱንም ከስራ አባረሯቸው የሚገርመው ነገር እነሱ ብቻ ተባረው ዝም አልተባለም ፎቶውን አንስቶ ሶሻል ሚዲያ ላይ ፌስቡክ የሚሆን ሌላ ቦታ የለጠፈው ፖሊስም እንዲሁ ተባረረ እሱ ደግሞ የተባረረው ለምንድነው አንስታ አንተስ ገመናችን ማውጣት ነው ፌስቡክ ላይ የምትለጥፈው አንተም ተባረሃል ተብሎ በጣም ይገርሙ ናቸው እሱም ተባረረ እንግዲህ የሆነ ምንድነው እንግዲህ ዩኒፎርም ስታረክ ስራ ላይ ነው ማለት ነው ስለዚህ ከስራ ላይ ሆነ ከስራ ውጪ የሆነ ነገር ለምን አረክ ተብሎ ነው ዩኒፎርም አለ እንዴ ዩኒፎርም ነው ያረከው አበል እና ዩኒፎርም ግን የሬዲዮ አይደለም አንተራሳ ከስራ ያድማስ ነው ሎጎ ነው ያው ኦኬ በግራ በኩል አለ ዩኒፎርም አርጎ ሌላ ነገር አለማረግ በፖሊስ ብቻ ሳይሆን በማንኛውም ስራ ላይ እንግዲህ ስራን ከማክበር ጋር አብረው የሚያዝ ነገር ነው ስራችንን እናክብር ነው መልእክቱ የሚሆነው መጨረሻ ላይ ለነገሩ ስራው ዩኒፎርም ኖሮም አልኖሮም ስራ ላይ መሆናችንን ከሆነን ስራችንን በአግባቡ ልንወጣ ይገባል አንድ ጊዜ ሰምታኝ ከሆነ ዛሬ አንተ አድማስ መታል አድማጭ በነበርክበት ጊዜ አንድ ጋስሽን የምትሰራ ልጅ ነበረችና ምናልባት በሰዓት 8 ብር ወይ 9 ብር ነው የሚከፈላት ካሸር ተብላ ነው የቀጠረችው ግን ጋስሽን ሁላችንም ሰርተናል ስትቀጠር ሁሉንም ነው የምትሰራው ጽዳትም ያንተ ስራ ነው ወደ ኩለር ገብተህ መደርደርም ያንተ ስራ ነው ከውጭ እቃ ሲመጣ ቆጥረ መረከብ አንስተም መደርደር ያንተ ስራ ነው የወዳደቀ ነገር ካለ ማጽዳት ውጭ ወጥተህ ትራሾቹን ማየት ሞላ እዛ ጋር ትራሽ ሞልቶ ፈሷል ካሉ ወጥተህ አንተ ነህ በተለይ ቀዝቀዝ ካለ ዝም ብለህ ቁጭ አትልም ልጅቷ ግን ምን ታደርግ ነበር እሷ እዛ ሆና ይሄ የሚጸዳውን ነገር ሁሉ እቃ የወዳደቀ የሚያነሳላት ውጭ የወደቀ ቆሻሻም ካለ የሚያነሳላት እሷ ራሷ የቀጠረችው ሰው ነበር ምናልባት 4 ብር ሊሆን ይችላል 5 ብር ሊሆን ይችላል የምትሰጠው እንግዲህ በሰዓት አይተወቀም እሷ አላለም እንግዲህ ታይ እሷ 8 ብር ያገኘች እንደገና ከዛ ላይ 4 ብር ከፍላ ሌላ ሰው እቃ እንዲያነሳ አሜን የሷ መስራት ነው ተጠቅሞ እዛ ጋር አየ ምን እቃ ማንሳት ምንም ክብር የሚቀንስ ነገር አለ አሁን የተቀጠርነው ለሱም ነው ስንገባ አውቀናል ስራ ማክበር ማለት ቢያቆባት ባለቤቶቹ ይሄ እንግዲህ ከ3 አመት በፊት ምናምን ያወራነው ነገር ነው እዚህ ጋር ግን ለመልእክት ካስተላለፈ ብለን ነው አሁን በደጋሚ ያነሳ ነው የተቀጠርነው ያንን ስራ ለመስራት ከሆነ ለጽዳት ከሆነ የተቀጠርነው በቃ በጣም በማጽዳት ነው መታወቅ ያለብን ለመቆፈር ከሆነ የተቀጠርነው በጣም በመቆፈር ነው እንጂ ይሄ መቆፈርን ተጸይፈ ነው እንደው ይቻለ ነካነካቺ እንደሱ አይነት እዚህ ሀገር በተለይ እንደሱ የለም በቃ ስራ ማክበር አለበት ፕሮፌሰር በቅርቡ የአድማስ ሬዲዮ በዓል ጊዜ ጋብዘናቸው መጥቶ የፊዚክስ ፕሮፌሰር አንዱ የነገሩን ነገር እሱን ነው እሳቸው ፕሮፌሰር ከመሆናቸው በፊት ትምህርት ቤት ይያሉ ፓርት ታይም ስራ ይሰሩ ነበር እና ስራቸው በቃ የጉልበት ስራ ተብሎ የሚታወቅ አይነት ስራ ነበር እንግዲህ እየተማሩ ነው ግን ምንድነው ያሉት
የሚገርመው ነገር በዛ እኔ በምሰራው እንደ ጉልበት ስራ በሚቆጠረው ስራ በጣም ጎበዝ ሰራተኛ ነኝ ነበርኳል። ምክንያቱም በቃ ጉልበቴ ሳልቆጥብ ነው ስራ ከተባለ እንደዛም ነው መሆን ያለበት እና ለመደበኛ በቃና የትም ቦታ ስገባ የገባውበትን ስራ በጣም ነው የምሰራው እንጂ ይሄ ነካነካ ወይ ደግሞ ሰው እንዳይኝ ወይ ደግሞ ተጸይፈ የምትሰራው ነገር አይደለም። ለማንኛውም ታንዛኒያኖቹ የፖሊስ ዩኒፎርም ለብሰው ከፖሊስ ስራ ውጭ ሰራችሁ ተብለው ነው የተባረሩት። ስራችንን እናክብር ነው መሰለኝ መልእክቱ እንግዲህ እዚህ ጋር ነው። አገር ቤት እንዴት ነው? ኢቦላን የፈሩ ሰዎች ምን እያደረጉ ነው? ባከ ታናስ ኢቦላ እኮ ሁሉን አስደንግጧል። ኢቦላ እሺ ንገረን እስቲ። ኢቦላ አገር ቤት በጣም እንትን ያለ ነው። እስኪ በአንድ ዝጋው ያለችን በአዲስ አበባ ለረጅም ጊዜ በቤታቸው ሲያኖሯቸው የነበሩ ጦጣና ዝንጀሮች ሰዎች እያወጡ መንገድ ላይ መልቀቅ ጀምረዋል። የሚሰበሰቡትን ጦጣዎችን ማስቀመጫ የሆነው የመንግስት የዱርና እንስሳ መጠበቂያም እሱም ሞልቷል፣ ከአቅሙ በላይ ሆኗል። የኢቦላ ፍራቻ ከቫይረሱ ይልቅ እየተስፋፋ ነው። አገር ቤት የሚሰማው ወሬ በፊት አገር ቤት ይሄ የዱር እንስሳ ቤት ውስጥ ማስቀመጥ ክልክል ነው በነገራችን ላይ በህጉና ግን ብዙዎች የዱር እንስሳ ሲባል ምናልባት ዝንጀሮ ሳይሆን ነብርና አንበሳ አውሬ ነው የሚያስቡት። እዚህ ዝንጀሮና ጦጣ ማንንም ያስመዘገበ የለም፣ ግን ከታየበት ይወሰድብሃል። ያው በህጉ መሰረት ግን እየታየባቸው አልተወሰደም ሊኖሩ ይችላሉ። አሁን ግን ያው ከእንስሳ ነው የሚመጣው የሚለው ነገር በጣም ስለተስፋፋ ለዛ ነው አገር ቤት እንግዲህ ያሉ በሙሉ ይሄ ዝንጀሮና ጦጣ ቤታቸው ውስጥ ያስቀምጡ የነበሩ በሙሉ ቀስ እያሉ ማንንም ሳያቸው እያወጡ መንገድ ላይ አገር መንገድ ላይ መልቀቁ በሽታም ቢኖርባቸው እነዛን ከመልቀቁ ለምን እንኩሉ መስጠት ይሄም እኮ አገኘው ብሎ አንዱ ይዛቸዋል። በሽታ እንኳን ቢኖር ተስፋፋ ማለት ነው። ግን ፍርሃቱ ያን ያህል ሰዎች እንዴት እያወጡ በቃ ይሄን እስከ መልቀቅ እንግዲህ በፊት በጣም እንወዳቸዋለን የሚሉትን እንስሶች ማለት ነው። ኢቦላ ስለ ኢቦላ ብዙ የሚነሱ ነገሮች አሉ፣ በኋላ ላይ እናነሳቸዋለን። እናንተ ከኢቦላ ጋር በተያያዘ ማወቅ የምትፈልጉት ነገር ካለ ወይም መጠየቅ የምትፈልጉት ነገር ካለ በማንኛውም ሰዓት በስቱዲዮ ስልካችን ልትደውሉ ትችላላችሁ። ያሉንን መረጃ እንሰጣችኋለን። እዚህ አትላንታም ሆነ ሌሎች ከተሞች ትምህርት ቤቶች የተለየ ቁጥጥር ማድረግ አለብን በሚል ከአፍሪካ አካባቢ በተለይ ደግሞ ከምዕራብ አፍሪካ የመጣችሁ ተማሪዎች አላችሁ ወይ ማለት ጀምረዋል። ፍርሃቱ እንግዲህ ከቫይረሱ ቀድሞ እየተስፋፋ ነው። እኛ አሁን ጠቀስ እንዳደረግ ነው። ለማንኛውም እቺ ነገር ትመለከተናለች። እኔም ሰሞኑን ቴክሳስ ነበርኩና እንግዲህ ቼክ መደረግ አለብኝ ማለት ነው። አንተ ቅድም አልነግረኝም ከመጨበጤ በፊት ቴክሳስ ነበርኩ። በቃ በሩቁ እንግዲህ ጨብጫለሁ እኮ በመጨባበጥ አይተላለፍም። ይተላለፋል በመነካካት ነው። አሁንም አንድ ያልፋል ግድ የለም። ግን አስፈላጊው ጥንቃቄ እስካረግን ድረስ ዘሎ የሚዘን ነገር ስላልሆነ ያን ያህል ልንፈራ አይገባም። አሜሪካ ሀገር በተለይ ልናረግ የሚገባቸው ጥንቃቄዎች ሁሉ በየጊዜው ሲዲሲ የራሱን ማብራሪያ ይሰጣል። ዋይት ሃውስም ሳይን ካረጋችሁ በየጊዜው በኢሜይላችሁ የሚልክላችሁ በቂ ኢንፎርሜሽን አለ። ስለዚህ ብዙም ያስፈራራ ነገር አይደለም። እርግጥ ጥንቃቄ ማድረግ ያስፈልጋል። ልናረግ የሚገባቸው ጥንቃቄዎች ዛሬም እንደዚሁ እናስታውሳቸዋለን። ከኛው ጋር ቆዩ። ወደ ስፖርት ወሬዎቻችን ከምንሸጋገረው በዚች ሙዚቃ ይሆናል። ፒስኩዌር የኢትዮጵያ ብሔራዊ ቡድን ሰሞኑን ጥሩ ውጤት አምጥቷል፣ አሸንፏል። ስለሱ እነግራችኋለን። አፍሪካውያን ተጫዋቾች ያለ አውሮፓ ክለብ የሚጫወቱ በኢቦላ ምክንያት እየደረሰባቸው ያለውንም ነገር አብረን እናነሳለን። ከኛው ጋር ቆዩ። በዚች ሙዚቃ ትንሽ ዘና በሉ።
እንኳን ለአዲሱ ዓመት በሰላምና በጤና ደረሳችሁ በማለት ዳዊት ታክስና ኢንሹራንስ መልካም ምኞቱን እየገለጸ በአዲሱ ዓመት እኛም ለደንበኞቻችን ሁለተኛ ቢሮ መክፈታችንን ስናበስር በታላቅ ደስታ ነው። አዲሱን ዓመት በአዲስ መንፈስ እንቀበለው። የደንበኞቻችንን ፍላጎት ለማሟላት በምናደርገው ያላሰለሰ ጥረት እነሆ ለጊዮኔት አካባቢ ደንበኞቻችን በሊልበርን ውስጥ ዳዊት ታክስና ኢንሹራንስ ቁጥር 2ን ከፍተን ልናስተናግደው ተዘጋጅተናል። የሂሳብና የታክስ አገልግሎት፣ የአይሮፕላን ቲኬት ሽያጭ፣ የውክልናና የኢሚግሬሽን አገልግሎት፣ የገንዘብ መላክ አገልግሎት፣ የመኪናና የቤት ኢንሹራንስ ሌላም አገልግሎት እንሰጣለን። የጤና ኢንሹራንስ፣ ለኦባማ ኬር ምዝገባ በነፃ አገልግሎት እንሰጣለን። በዛም ላይ የመኪና ኢንሹራንስ ሰው መኪናውን እስከሚያሰራሎት መኪና እንደምናከራይስ ያውቃሉን? ይምጡና ይጎብኙን። ቁጥር 1 927 ሞንትሪያል ሮድ ክላክስተን ጆርጂያ ስልክ ቁጥር 404-292-6711 404-579-5766 ቁጥር 2 4485 ሎረንስ ቪል ሃይዌይ የቤት ቁጥር 203 ሊልበርን ጆርጂያ 30047 ስልክ ቁጥር 770-687-2493 770-687-2493 መልካም አዲስ ዓመት። ዳዊት ታክስና ኢንሹራንስ። ቢጦ ባልትና በአይነቱ ለየት ያለ ሁሉ ነገር እንጀራው ሳይቀር ከሀገር ቤት የሚመጣ ቢጥሚጣ፣ ድርቆሽ፣ ቡላና በርበሬ የቅመም አይነት ሁሉ ጥጥቅ ያለበት አዲሱ ቢጦ ባልትና በአትላንታ መጣ። ከቀድሞ በርሊንግተን አለፍ ብሎ 4285 ቢፈርድ ሃይዌይ ላይ የሚገኘው ቢጦ ባልትና ኦርጋኒክ ሊያበላው ዝግጁ ነው። መጣን ስንል ቆይተን አሁን ደግሞ ከፍተናል ልንሉ ነው። ቢጦ ባልትና ትኩስ ከሀገር ቤት የሚመጣ የጤፍ እንጀራ የሚያገኙበት ብቸኛ መደብር። ስልክ ቁጥር 404-698-3666
አገር ቤት ገንዘብ ልኮ በቤተሰብ ከመመረቅ አገር ቤት ገንዘብ ልኮ ያሰቡትን ከመስራት ውጪ ምን የሚያረከ ነገር አለ? ቤት ቢሰሩ ንግድ ቢከፍቱ ገንዘቡን በዝቅተኛ ክፍያ አገር ቤት የሚያደርስሎ ቦሌ የሐዋላ ድርጅት ነው። ቦሌ ሐዋላን ባሉበት ከተማ ሁሉ ያገኙታል። ለበለጠ መረጃ 404 298 0004 ይደውሉ። ሞት ለሰው ልጅ የማይቀር ቢሆንም የሞት ያለ ብሎ ፍለጋ ሜዳ አያስፈልግም። ጠጥተው የሚነዱ ከሆነ እየነዱ ቴክስት ሜሴጅ የሚለዋወጡ ከሆነ እርሶ ሞት ሆይ የት ነህ እያሉ ነው ማለት ነው። እባክዎ ከጠጡ አይንዱ። መኪና እየነዱም በስልኮ ጥሪና መልእክት አይዘናጉ። ልብ ይበሉ። በሰዓት 55 ማይል እየነዱ ለ5 ሰከንድ ብቻ እንኳን ስልኮ ላይ ሆነው መንገዱን ከረሱት የአንድ ፉትቦል ሜዳ ያህል ሳይሆን እንደነዱ ይቁጠሩ። ለህይወቶ ዋጋ ይስጡ። Aşama, şuna aşama. Hadi የስፖርት ወሬያችን ላይ ደርሰናል። ከዳላስ ካውቦይስ ወሬን ጀመር። የዳላስ ካውቦይ ዋና ተጫዋች በስርቆት ወንጀል ታሰረ። የሰረቀው ደግሞ $200 የማይበልጥ ነገር ነው። ጆሴፍ ራንድል የታሰረውና በኋላም በዋስ የተፈታው ከአንድ መደብር ውስጥ የውስጥ ሱሪዎችና ሽቶችን ሳይከፍል ይዞ ለመውጣት ሞከረ ተብሎ ነው። እንግዲህ አሁን ይሄ ዳላስ ካውቦይስ ተጫዋች እንዴት ነው? በስተት ነው። አንዳንድ ገንዘብ በጣም ሲበዛ ከላይ የሆነች ነገር ትዘላለች። ትዘልና ብሎና ትንሽ ላላ ትላለች። ከዛ ደግሞ ወይም እንደፈንት ቆጥረዋለህ ወይ ደግሞ ጭራሽ ይጋርድብህና የምትያዝ አይመስልም። ወይም አንተ በቃ ሳትከፍል የመሄድ መብት ያለህ አድርገው ልትቆጥር ትችላለህ። ግን መቼም ቸግሮት አይደለም። በቃ ዋናው የመጀመሪያው ነገር ቸግሮት አይደለም። እንግዲህ ለካውቦይስ የሚጫወት እንግዲህ በጣም ብዙ ባለብዙ ብር ነው። ጆሴፍ እኮ በጣም ታዋቂ ተጫዋች ነው። ይታይ እንግዲህ $200 እንኳን አይበልጥም እኮ የወሰደው። እንደፈን መሰለኝ ነገር እና የፈን እስር ቤት የለም ደግሞ እስር ቤት ስትገባ ፊልም አይደለም ይሄ። እስር ቤት ስትገባ እስር ቤት ነው። ዋው ለማንኛውም ግን በዚህ በትንሽ ነገር አሁን እሱ ብዙ አሁን እዚያ ቀደም ይወላ አንድ ከላይ ተወጣ የለ በትንሽ በጣም በጥቂት ነገር ላይ ልትወጣ ትችላለህ። የዛን ያህል ደግሞ ያወርደዋል። ከታች ነው ከታች በጠረባ እንደሚሉት አይነት ነገር ነው። ወደታች ስትወርድም በአንድ ጊዜ ነው። አሁን እሱን ስፖንሰር የሚያደርጉት ኩባንያዎች ያነሳሉ ከሱ ላይ። ክለቡም አይኔ በቃ አልፈልግም ይላል። ቲፎዞቹ ቅሪላቸው ይችላል። ብዙ ነገር ይመጣል። ያለ ብር ሁሉ በቃ ይናድባል ማለት ነው። አሁን ራሱን የቻለ ሌላ ችግር። ለማንኛውም የዓለም አቀፍ ወደ ሌላ ወሬ ተሻገርን። የዓለም አቀፍ አትሌቲክስ ፌዴሬሽን ማህበር ለ2014 ምርጥ አትሌትነት የቀረቡ 3 የመጨረሻ እጩዎችን ይፋ አድርጓል። የዓለም አቀፍ አትሌቲክስ ፌዴሬሽን በየዓመቱ ውድድር ያዘጋጃል። ምርጥ አትሌት የ2014 ማን ነው እየተባለ ነው። ከወንዶች 3 ከሴቶች 3 ተጠቁመዋል። እስካሁን ወንዶች ውስጥ የለንበትም፣ ሴቶች ውስጥ ግን አለንበት። ገንዘቤ ዲባባ ከ3ቱ ምርጥ አትሌቶች አንዷ ሆና 3 ውስጥ ገብታለች። እንግዲህ አንደኛ ሆና አትመረጥ ገና የሚታወቅ ነው የሚሆነው። እንድትመረጥ ግን ምኞታችን ነው። መልካም እድል ለገንዘቤ ዲባባ ብለናል። ገንዘቤ ዲባባ 3 ውስጥ መግባቷም ቀላል አይደለም። ለማንኛውም ወደ አፍሪካ ዋንጫ እንሂድ እስቲ። ዋሊያዎችም አስደስተውናል። በቀደም ዕለት ለ2015 የሞሮኮ አፍሪካ ዋንጫ ለማለፍ የማሊ ብሔራዊ ቡድን በባማኮ የገጠሙት ዋሊያዎቹ ያው 3-2 በሆነ ውጤት አሸንፈዋል። በጣም ጥሩ ጨዋታ ነበር። ለኢትዮጵያ ብሔራዊ ቡድን ጎሎቹን ያስቆጠሩት ኡመር ኡክሪ፣ ጌታነህ ከበደና አበበ ቡጥቃ ናቸው። ዋሊያዎች ከ1-0 መምራት ተነስተው ነው ጨዋታው ሊጠናቀቅ 5 ደቂቃ ሲቀረው የቅጣት ምት ኤክስፐርቱ የታወቀው አበበው ቡጥቃ ባስቆጠረው ግብ ነው ወደ ድል የተመለሱት። ለማሊ ከመሸነፍ ያላዳኑ ግቦችን ባካሪ ሳኮና ሙስታፍ ይታበር አስቆጥረዋል። ከአራት ቀን በፊት በማሊ አቻ በሜዳው 2-2 የተሸነፈው የኛው ዋሊያው በትላንት ምሽቱ ፍልሚያ ጌታነህ ከበደን በሁለተኛው አጋማሽ በቀይ ካርድ በመውጣቱ በ10 ተጫዋቾች ለመጨረስ ተገዷል። ባለፉት 3 ጨዋታዎች የተሸነፉት ዋሊያዎች ማሊን በባማኮ በማሸነፋቸው በማጣሪያው ውድድር የመቆየት ተስፋቸውን አልምልመውታል።
ምድቡን አልጄሪያ በ12 ነጥብ እየመራች በ2015 የአፍሪካ ዋንጫ ማለፏን ያረጋገጠች ሲሆን ማሊ በ6 ነጥብ ትከተላለች። ማሊን 3-2 በመታት ወደ ማሸነፍ የተመለሱ ዋላጅ በ3 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። የኢትዮጵያ ብሔራዊ ቡድን ከአንድ ወር በኋላ የአልጄሪያ ብሔራዊ ቡድንን በአልጀርስ የሚገጥም ሲሆን የመጨረሻ ግጥሚያውን ደግሞ ማላዊ በሜዳው ለማስተናገድ ያካሂዳል። ዋላዎቹ በአልጀርስ ድል የሚቀናቸው ከሆነ አሊያም አቻ የሚወጡ ከሆነና የማላዊ አቻቸው በአዲስ አበባ ካሸነፉ የ2015 የአፍሪካ ዋንጫ ለመቀላቀል እድላቸውን ያሰፋሉ ማለት ነው። በቃ ሞተን መነሳት ማለት እኮ ነው። ሶስት ጊዜ በተከታታይ ከተሸነፍክ በኋላ ደግሞ አዲስ አበባ ተሸንፈህ ሜዳ ላይ ተጫወተ። ሰው ሜዳ አዲስ አበባ ተሸነፈ እዛ እነሱ አገር ለማሸነፍ ቀላል ነገር አይደለም። በዚህ ላይ በቀይ ተጫዋች ወጥቶብህ በ10 ሰው ነው የተጫወቱት። እሱም ደስ የሚል ነገር ነው። ጥሩ ሞራል ጥሩ ማነቃቂያ ሊሆን ይችላል። በነገራችን ላይ አሰልጣኙ ያው የኢትዮጵያ ብሔራዊ ቡድን የሆኑ አሰልጣኝ ማሪዮ ባሊቶ ሰሞኑን ረፍት ላይ ናቸው ለአንድ ለሁለት ሳምንት። ግን በጣም ያው ጥሩ ቡድን ለመመስረት ጥረት አደርጋለሁ ጊዜ ስጡኝ ነው የሚሉት። ግን በመሃል የናይጄሪያ ጋዜጦች ያወሩት አንድ ወሬ አለ። የናይጄሪያ አሰልጣኝ ስቲቨን ኬሺ የኢትዮጵያ ቡድንን ሊያሰለጥን ተቀጥሮ ወደ አዲስ አበባ ሊሄድ ነው ብለው የናይጄሪያ ጋዜጦች ጽፈዋል። ኢትዮጵያ ፉትቦል ፌዴሬሽን ግን ስለ ነገሩ ማቀው ነገር የለም ብሎ ነው ያስተባበለው። እንግዲህ አንዳንድ ጊዜ ነገሮች በሚስጥር ለሚያስተሞክራለ ጋዜጠኞች ግን ሲደርሱበት ያወጡታል ነገሩ። እንግዲህ ስቲቨን ኬሺ ጥምድ አድርገን እንዳልያዝ ነው አሁን መልሶ የኛን ቡድን ሊያሰለጥን ሳያስብ አይቀርም። ለማንኛውም ይመንዲ እንዳለች ሞሮኮ እምብያለች ነው መሰለኝ። አዎ የኢቦላ ተፈርቶ እንግዲህ ሞሮኮ መጪውን የአፍሪካ ዋንጫ ማዘጋጀት እንደማትችል እያስታወቀች ነው። ጊዜ ማራዘም ከሆነ ኢቦላን ፍራቻ ማዘጋጀቱ ልተው ነው ይችላል ማለቷን ሱፐር ስፖርት አስታውቋል። እንግዲህ ሞሮኮ 3 ምርጫ ነበር ለካፍ የሰጣችው ለአፍሪካ ፉትቦል ፌዴሬሽን የሰጣችው 3 ምርጫ ነው። አንደኛ ውድድሩን ጊዜ አራዝሙት፣ ሁለተኛ ይሄን ለፉኝና በሚቀጥለው 2019ን ላዘጋጅ፣ ሁለቱንም እምቢ ካላችሁ ግን እለቃለሁ ነው ያለችው። ሁለቱንም እምቢ ብሏል ካፍ። አሁን እሷ በሶስተኛ ደረጃ ግን እኔ አገሬና አደጋ ውስጥ አልከተም በኢቦላ ፍራቻ ደግሞ ጃንዋሪ ላይ ነው ከሁለት ወር በኋላ ነው ሞስቱ 3 ወር በለው የአፍሪካ ዋንጫ ሊጀመር ከቀረው ጊዜ። ስለዚህ አሁን ደግሞ ኢቦላ በጣም የቁርጡ ያልታወቀ እየተስፋፋም ሊመጣ ይችላል እስከዛ ድረስ። እንደውም WHO ወይም የዓለም ጤና ድርጅት በየሳምንቱ በኢቦላ ቫይረስ የሚያዙ ሰዎች ቁጥር በጣም እየጨመረ ይሄዳል እስከ አመቱ መጨረሻ ብሎ ተናግሯል። ያም ግምት ውስጥ እንግዲህ ማስገባታው ነው ሞሮኮ ለራሷ ለጥንቃቄው ያደረገችው ነገር መቼም ጥሩ ይመስላል። አንድ ዘይ ውድድር ላይ የማይመጣ ሰው የለም። ያን ሁሉ ፈትሾ ማስገባት አንተ ደግሞ ፈትሸም ቫይረሱን ወዲያው አታገኘውም። ሲቆይ ነው ሰው ምልክቱ የሚታይበት። የመጀመሪያዎቹ 5-6 ቀናት ምልክቱም ላይ ታይበት ይችላል። እና አሁን ይቀየራል ማለት ነው ቦታ ይጫወቱበት ቦታ። አሁን የተባለው ምንድነው ሞሮኮ አላዘጋጅም ካለች ሌላ የሚያዘጋጅ ፈቃደኛ ማን አለ ተብሎ ደቡብ አፍሪካ ይጠየቀች ነው። አቤል አንተ እንኳን ተዘጋጃለህ ነው? ኢትዮጵያማ እንኳን አይደለም የ2010 አሁን 15ቱን ቀርቶ በ17ም በ19ም በ21ም የለችበትም። እንደውም ለመወዳደር ራሱ በመርከቻም አላስገባችም። ስለዚህ መቀኛ አልተዘጋጀንም በሚል ግን እኛስ ብንሆን ግን ኢቦላን ፈራም እንዴ? እኔ ራሴው ኢትዮጵያ ታዘጋጅ ቢባል ደስ የሚለኝ አይመስለኝም። አሁን የሚመልከሰው ከሁለት ወር በኋላ ያለው። ስለዚህ ያው ኳስ ይቆማል ማለት ነው። እንግዲህ አንዳንድ ጊዜ እኮ በተወሰኑ አጋጣሚዎች አይደለም የአፍሪካ ዋንጫ የዓለም ዋንጫ የተዘለለባቸው አጋጣሚዎች አሉ። በሁለተኛው ዓለም ጦርነት የዓለም ዋንጫ ተዘሏል። ከዛም በኋላ አንድ ጊዜ የተዘለለ ይመስለኛል። የሆነ አጋጣሚዎች ሊያዘሉት ይችላል። ችግሩ ምንድነው? በ2015 ካላረከው በ2017 ነው የምታረገው። ምክንያቱም በ2016 ደግሞ የአውሮፓ ምንድነው ያለው ሁልጊዜ በኢቭን ነምበሮች ላይ የዓለም ዋንጫ አለ እና ያንን ለማስወገድ ነው የሆነ ሰዓት ላይ ነው የአፍሪካ ዋንጫ ወደ ጎዶሎ ቁጥር የተሸጋሸገው። አንዳንዴ አይመችም፣ ግን ምናልባት በ2016 ማድረግ ይቻል ይሆናል። የዓለም ዋንጫ ገና 3 አመት ስለሚቀረው እንደሱ ቢያደርጉ ይችላል። ቁርጡ ሲታወቅ ካፍ እኛም እንደሱ አድርገው ነው የምንለው። በአውሮፓ ክለቦች የሚጫወቱ አፍሪካን ተጫዋቾች በኢቦላ የተነሳ መገለል ያጋጠማቸው ነው። ሱፐር ስፖርት እንደዘገበው አንድ የሰራሊዮን ተጫዋች ከግሪክ ክለቡ ለተወሰነ ጊዜ እንዲገለል ተደርጓል። ያም የሆነው ለአፍሪካ ዋንጫ ማጣሪያ ለአገሩ ለመጫወት ደርሶ አገሩ ማለት ነው ከተመለሰ በኋላ ነው። አይቮሪ ኮስታዩ ሲያካ ቲኔ ሞንትፒለር ከተባለው ቡድኑ ለተወሰነ ጊዜ ራቅ እንዲል ተነግሮታል። ሌላው የሴራሊዮናዊ ጆን ካማራ ከሚጫወትበት ከግሪኩ ሁለተኛ ዲቪዥን ክለብ
ላሚያ ይባላል ክለቡ ከዛም ትንሽ ራቅ በል ተብሏል ሌላው ቀርቶ ሴራሊዮን ከካሜሩን ጋር ለመጫወት ያውንዴ ሄደው በነበረበት ሰዓት የሴራሊዮን ቡድን ማለት ነው አሁን በቅርቡ ለአፍሪካ ዋንጫ ማጣሪያ የሴራሊዮን ተጫዋቾች ከሆቴላቸው እንዳይወጡ ተከልክለው እዛም ይያሉ በቀን 2 ጊዜ ነበር ቴምፕሬቸራቸው ወይም የሙቀት ሰውነታቸው ሙቀት መጠን ሲለካ የነበረው ያ ደግሞ እንዴት ጨዋታ ላይ ስትረስ እንደሚፈጥር በጣም የሚታይ ነገር ነው የጊኒው ተወላጅና የራዮ ቫሌሲኖ ተጫዋች የሆነው ላስ ባንጉራ አገሩ ሄዶ እንዳይጫወት ክለቡ ጠይቆት ነበር ምናልባት ከተመረጥ አገር ሄደ የምትጫወት ከሆነ ከኛ ጋር መቆራረጥ ነው ተብሎ ገና ሳይመረጥ በፊት ነው ተነግሮት ነበር እንዳጋጣሚ ግን ጊኒም አልጠራችሁም እሱን አልፈለገችውም ስለዚህ በወዱ ተገላገልኩ ሳይላቀርብ አይደል እንዴ ተገላገልኩ ሁሉ ሌሊ ግን አፍሪካዊ በሙሉ ተጫዋች ይፎል አለበት ማለት ነው ወይ አፍሪካ ደርሶ ይመጣ ፍርሃቱ አለ ግን አሁን እንደምታየው ዛይ ላይ ትንሽ ትኩረት ያደርጉት ምዕራብ አፍሪካ ያሉ ሀገሮች ነው በተለይ ሴራሊዮን ጊኒና ላይቤሪያ ቫይረሱ በጣም የተስፋፋባቸው ሀገሮች ናቸው ከ4500 ሰው በላይ እስካሁን ሞቷል በእነዚህ በሶስት ሀገሮች ላይቤሪያ ይበዛል ጊኒ እንደው መጀመሪያ ራሱ ይቦላው የታየው ጊኒ ውስጥ ነው ከዛ ላይቤሪያ ከዛ ሴራሊዮን ነው ሶስቱ በጣም የተጠቁ ሀገሮች ናቸው በርግጥ አዛ ደርሶ ሲመጣ አንድ ሰው የሚጠበቅ ነው የትም ሀገር አሁን ኢትዮጵያም ሲመጡ ሙቀታቸው የተለካ ነው የምትገባው በተለይ ከምዕራብ አፍሪካ የሚመጡ ላይ ትኩረት ማድረግ አለበት ማለት አይደለም ግን ጥንቃቄ ለማድረግ በመከር ጥሩ ነው ለሁላችንም ደህንነት ነው እሱ የትም ቦታ ቢደረገኛ ያልፈለግነው ይሄ በደፈናው አፍሪካ የሚለው ነገር እሱ ነው በጣም ለዚህ ነው ሀገራችን እንዲያ ነገር እንዳይታይና እንዳይሰማ ጸሎት ልናረግ የሚገባው ቫይረሱ እንዳይከሰት እዛም ሆኖ እዛ ያለ ሰው ይጎዳል አይጎዳም ብቻ አይደለም ያ ራሱን የቻለ በርግጥም ሊያሳስበን የሚገባ ነው ግን ኢትዮጵያ ውስጥ ቫይረሱ ተገኘ ማለት እዚህ ላለ ነው ደግሞ እንደ ተጨማሪ ሸክም እንደሚፈጥርብን የምንሰራበት ቦታ የምንማርበት ትምህርት ቤት አሁን ጥያቄውን እንጠይቃለን መቼ ነው ሄዳችኋል እኔን ጠይቆኛል እኮ አንድ ሰው ቀጥሮ ነበር ከዚህ ከአንድ ከአሜሪካ ጋር ባለፈው ሳምንት ተናግሬዋለሁ በአንድ ስራ ጉዳይ ቀጥሮ ነበርና እኔ ጋር ከመምጣቱ በፊት ቢሮ በዘዴ ጠየቀኝ እንዴት ነው ደህና ናቸው ሄደ ነበር አፍሪካ ሄደ ነበር እንደውም እሱ አፍሪካ ነው ሄደ ነበር እንደ ሰሞኑን አመት ይሆነኛል ኦኬ መጣው አለ ግን አልፈርድበትም ሚዲያውም አፍሪካ ነው የሚለው አሁን ግን ትተዋል በነገራችን ላይ አሁን በደንብ ዌስት አፍሪካ ማለት ጀምሯል አድማስ ሬዲዮ ደብዳቤ ጽፏል እዚህ ሀገር ስላሉ የቴሌቪዥን አትላንታ ጆርናል ቻናል 2 ቻናል 5 ቻናል 11 ይሄ የፐብሊክ ሬዲዮ ኤንፒአር ለነሱ ደብዳቤ ጽፈናል እንዳቀማችን ይስሙንም አይስሙንም ይድረሳቸው ማይድረሳቸው ግን ደብዳቤ ሙሉ አፍሪካ ተባለ አፍሪካ ብሎ አፍሪካ አገር አይደለም አህጉር ነው ውስጡ 50 ሀገራት አሉ ከ50 ሀገራት 3 ሀገራት ብቻ ናቸው ቫይረሱ ተገኘባቸው የተባለው ጀርመን ተገኘ ሲባል ከአውሮፓ ብላችሁ እንደማታወሩት ሁሉ ሴራሊዮን ተገኘ ማለት አፍሪካ ማለት አይደለም ስለዚህ ስታወሩ በተለይ ስፔሲፊክ አድርጋችሁ አገራቱን ብትጠቅሱ ጥሩ ይሆናል አለበለዚያ በስም አፍሪካ ከሆነ ሁላችንም ችግር ውስጥ እንገባለን ደግሞ ትክክልም አይደለም ሚል ደብዳቤ ጽፈንላቸዋል እግዚአብሔር ይስጣቸው እንግዲህ ሰምተውናል ብለን ተስፋ እናርግ ዝም ብለን ለማንኛውም በእኛም ይሁን በሌሎችም ጥረት አሁን ስንሰማ ዌስት አፍሪካ ማለት ጀምረዋል እሱ ጥሩ ነገር ነው ለማንኛውም መጠንቀቃችን ይገባል ስለ ኢቦላ በኋላ ላይ እናወራለን በመጨረሻ ስፖርት ወሬያችን ላይ ያለን በመጨረሻ የእንግሊዝ ፕሪሚየር ሊግ ውድድሮች ቀጥለዋል ዛሬ ማንቸስተር ሲቲ ቶተንሃምን 4-1 አሸንፈዋል አርሰናል ከሁል ጋር 2-2 ነው የወጣው ዌስት ሃም 3-1 አሸንፈዋል በርንሊን ክሪስታል ፓላስ በቼልሲ 2-1 ተሸንፈዋል ኤቨርተን አስተን ቪላን 3-2 አሸንፈዋል ኒውካስል 1-2 አሸንፈዋል ላንካስተርን ሳውዛምፕተን ተጠራጥሬው ልኮ በደንብ አየሁት 8-2 ሰንደርላንድን 8-2 አልነበሩም እንደነዛኛው ቡድናችሁ ተሸነፈ ሶሪ ተቻለው ቀይራለሁ የውድድር ይቀጥላል ነገ ኪውፒአር ከሊቨርፑል ስቶክ ከስዋንሳ ይጋጠማሉ የስፖርት ፕሮግራማችን ይሄው ነበር እንግዲህ
ያው ቼልሲ እየመራ ነው ዙሩን። ለማንኛውም ለቡድኖቻችሁ ሁሉ መልካም ድል እንመኛለን። ያው እኔ ኦፊሻሊ የቼልሲ ሆኛለሁ። ቀየርክ? አልቀየረ እንዴ? አስፈራራኝ ተቆጣጣ። ቀየር። አይ አንደኛ ቼልሲን በቃ ደግፈዋለሁ። አንደኛ እየመራ ነው። ለምን አልደግፈውም? ሁለተኛ የቼልሲ ቲፎዞች በጣም ብዙ ነገር ሲነግሩኝ ነበር ስለ ቼልሲ ጥሩ ነገር እና ሳስበው ለምን የቼልሲ አልሆነም አልኩና እኔም ቀይሬያለሁ። ከአንደኛ መጣሽ ወደ ቼልሲ። አርሰናል ነኝ። ማንቸስተሮች ነው አርሰናል ነኝ። ሸነፍም ምንም ቢሆን አርሰናል ነኝ። አረ ዳይ ሃርድ ቲፎዞች አርሰናል ሁኑ ግዴለም። ሁለተኛ ዲቪዥን ሲወርድ ምን እንደምትሉ በአንድ ጊዜ ቼልሲ ሆናል ገና ነው አንተዋች በአንድ ቀን አይዟችሁ። ከያኒው ምግብማ ሞልቷል ቢል ምግብ ሁሉ አንድ አይደለም። ሱቅ በየቦታው ይበዛ ሱቅም ሁሉ አንድ አይደለም። ዳርማር ልዩ ነው። በአገር ቤትም ሆነ ውጭ ሀገር የተመረጡ ሸቀጦች ያሉበት የሚፈልጉትን ኢትዮጵያዊ ነገር በሙሉ የሚያገኙበት ዳርማር ነው በእውነት። ያጋጣሚ ዳርማር አገኘኋት። በዳልማር ሞልቷል ሁሉም ነገር። 935 ኖርዝ ኢንዲያን ክሪክ ድራይቭ ክላርክስተን ጆርጂያ። ስልክ ቁጥር 404-297-0017 404-297-0017። ምርጥ ምግብ በማይታመን ዋጋ የሚያገኙበት፣ በጥራት የተዘጋጀ ሙሉ በሙሉ የጤፍ የሆነ እንጀራ የሚያገኙበት፣ በማንኛውም ጊዜ ሙሉ በግ $230 ብቻ የሚያገኙበት፣ ለቁርጥ ለክትፎና ለጥብስ የሚሆን ትኩስ ስጋ የሚያገኙበት፣ ከሀገር ቤት የመጡ የሰፌድና የሸክላ ውጤቶች የሚያገኙበት፣ ምንም ነገር የለም የማይባሉበት በአትላንታ ያለ ኢትዮጵያዊ ማርት ማን ነው ብትባሉ ለመልሱ ብዙ ማሰብ አይኖርቦትም። ኤልሳ ማርት ካሉ በጣም ትክክል ነው። ጥራት ከሆነ ምርጫችሁ ኤልሳ ማርት አለላችሁ። ልዩነታችን ጥራታችን ነው። አድራሻ 4848 ሜሞሪያል ድራይቭ ስቶን ማውንቴን ጆርጂያ 30083። ስልክ ቁጥር 404-298-4100 404-298-4100 ኤልሳ ማርት። አዲስ ዓመት ሲመጣ አዲስ ሰው ልንሆን ይገባል። በዚህ ዓመት እኛ ቀጠሮ ለማክበር ወስነናል። እርሶስ? እኛ የበላንበትን የጠጣንበትን ባገኘንበት ላንጥል ወስነናል። እርሶስ? እኛ እንደ አቅማችን የተቸገሩ ወገኖቻችንን በአድማስ ሬዲዮ አማካኝነት ለመርዳት ወስነናል። እርሶስ? እኛ በአዲስ ዓመት ጠያቂ ወገን የሌላቸውን በየሆስፒታሉ ያሉ ወገኖቻችንን ለመጎብኘት ወስነናል። እርሶስ? ከጸብና ከጭቅጭቅ ከአሜትና ከምቀኝነት ከተንኮልና ከአጉል ቅናት ለመራቅ ወስነናል። እርሶስ? እኛ ለጊዜው ዋጋ የምንሰጥ ቀጠሮ የምናከብር በተጠራንበት ቦታ ሁሉ ልክ በሰዓቱ የምንደርስ ለመሆን ወስነናል። እርሶስ? በአዲስ ዓመት ለሌላው አርአያ የምንሆን የምናነብ የምናመዛዝን ጠንካራ ሰራተኞች ከሱስ የጸዳን ለመሆን ወስነናል። እርሶስ? እርሶስ? አቤት 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 ድግስ በደገስኩ ቁጥር ሰው ሁሉ እየተሻማ የሚበላልኝ ለምን እንደሆነ ገና አሁን ሚስጥሩን ተረዳሁት። ለካ እንጀራው የኢየሩስ ስለሆነ ነው። አቤት ለስላሴ አቤት መጣስ። ኧረ ብሉ ከፈለጋችሁ የጤፍን ብቻ እንጀራ አለ፣ እሱም የኢየሩስ ነው። ስሙ በአጭር ጊዜ የገነነ እንደ ኢየሩስ ማርት ማን አለ? ማየት ማመን ነውና እስቲ ጎብኟቸው ሄዱና ምርጥ ይዘው የሚሄዱት ምግብ ምርጥ ስጋ፣ አምባሻ፣ ፓስቲ፣ የባህል ዕቃዎች፣ የዕለት መገልገያ ቁሳቁሶች ሁሉም አለ። ኢየሩስ ማርት የመጣ ምንም ነገር አያጣ። አድራሻ 4616 ፖንስ ዲሊዮን መንገድ ላይ ነው፣ ክላርክስተን ጆርጂያ። ስልክ ቁጥር 7709391771 7709391771። አስተያየቶቻችሁ እየደረሱ ነው። ለታንክስጊቪንግ ምስጋና ፕሮግራም እየተመዘገባችሁ ነው። እናመሰግናለን። ሌሎቻችሁም ተመዝገቡ። ለታንክስጊቪንግ የምታመሰግኗቸው ሰዎች ካሉ አዎ አለ በቃ እኔ እመጣለሁ። እነሱ ቢኖሩም ባይኖሩም ያረጉልኝ ግን እዛ እነግርላችኋለሁ ፕሮግራሙ ላይ ያላ የምትሉም ካላችሁ መመዝገብ ትችላላችሁ።
በሌላ በኩል እዚህ አትላንታ ሃና በቀለ የተባልሽ ወጣት ሶሻል ሴኩሪቲ ካርድሽ መሬት ወድቆ ተገኝቷል። ስለዚህ ጠፋብኝ ብለሽ ሐሳብ ከሚገባሽ እኛ ጋር ብትደውይ እንደምታገኝበት መንገድ እናሳይሻለን። ሃና በቀለ ሶሻል ሴኩሪቲ ካርድሽ መሬት ወድቆ ተገኝቷል። እኛ ጋር ነው ያለው። አንድ አድማጫችን ሁለት የተለያዩ አስተያየቶች ደርሶናል ስለ ኢቦላ። አንዱ የደረሰን ምንድነው ፌስቡክ ላይ ስነ ኢቦላ ምግብ ቤት የሚል ፎቶ ተለጥፎ በዛት አይተናል እና እውነት ኢትዮጵያ ውስጥ ኢቦላ ምግብ ቤት አለ ብላችሁ ጠይቃችኋል። በተቻለ መጠን ለማጣራት ሙከራ አድርገን ነበር፣ ግን ያገኘነው መረጃ አለ፣ ግን 100% ለማረጋገጥ ደግሞ ልክ ነው ማለት አንችልም። ግን እኛ እንደሰማነው ከሆነ አቦላ የሚባል ምግብ ቤት አለ። ምናልባት እሷን አን ወደ ኢ ጨምረውበት ሳይሆን አይቀርም በፎቶሾፕ እንጂ ኢቦላ አይደል ነው። ቢሆን እንኳን ይቀይሩታል እንጂ በኋላ በዛ ይቀጥሉማ።